ማሻአላህ ሰበር ዜና ሰበር መረጃ ነው። ያው ይሄን ሰሙን ሲያናጋ የነበረው ማህበረሰቡ ሙስሊሙን እርስ በርሱ ሲያጨቃጭቅ የነበረው የሙፍቲ መቃብርን በተመለከተ ወይም የተቀበሩበትን ቦታ በመኖሪያ ቤታቸው በተመለከተ ዛሬ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ መሰረት በ12ኛው መካነ መቃብር ተደርጎ እንዲያዝና ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደማንኛውም መቃብር ስፍራ እንደሚጠቀምበት እንደዚሁም ደግሞ እንደማንኛውም መቃብር ስፍራ ደግሞ የሚያስፈልገውን ነገር በመጅሊስ እውቅና ስር ሆኖ በመጅሊስ እንዲተዳደር ተወስኖ መግለጫ ተሰጥቷል። መግለጫውን ፌስቡክ ገጼ ላይ እለቀዋለሁኝ፣ እዛው ላይ ተከታተሉት። ማሻአላህ ይሄ ነው የሚፈልገው። ስለዚህ በዚህ አጋጣሚ ስትለፉ የነበራችሁ ድምጽ ስትሆኑ የነበራችሁ ሸሪዓውን ለማስጠበቅ ስትተጉ የነበራችሁ ወንድሞች ወገኖች በአጠቃላይ ጀዛኩሙላሁ ኸይረን። ማሻአላህ ውጤታችሁ ፍሬ አፍርቷል። ሹክረን ወጀዛኩሙላሁ ኸይረን። ሰላም አላህን ብቻ ለምን የሚለው የሚያስከፋ ነው። ወኢላ ይሄ ሙሽሪኮች ናቸው የሚከፋቸው ነበር። فذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون الله ብቻው ሲወሳ በአኺራ የማያምኑ ሰዎች ልባቸው ይጨማደዳል፣ ደስ አይላቸው። በተቃራኒ ደግሞ ከሱ በታች ያሉት ሲወሱስ يستبشሩ ይበሳሰራል፣ ደስ ይላቸዋል። እንደዚህ ለምን እንሆናለን? ቀላል እኮ ነው። አላህን ብቻ ተማጸኑ። ሌላ ቦታ ላይ አላህ ይላል ኢን ተድዑሁም ላ የስመዑ ዱዓአኩም፣ ብትጠሯቸው ጥሪያችሁን አይሰሙም። ልብ በሉ እንግዲህ ጥሪ ምንድን ነው? እዚህ ላይ ሽርክ የተባለው አንዳንዶች እንዳሉት ቅድም እንዳልኳችሁ ዒባዳው ነው፣ አምልኮ ስታደርግለት ነው። ፊ ሐሊክ ማለት ነው፣ ሰላት፣ ጾም ምናምን ወይም አምላክ ጌታ የጌታ መገለጫ ያለው ብለህ ለሶስት ልቆጠቆጥ ብቻ ነው እንጂ ሽርክ አይሆንም እያለውን አይደለም። ያ ቢሆን ኖር አላህ ሱብሓነሁ ወተዓላ ላ የስመዑ ዱዓአኩም ይላል። ጥሪ ነው ማለት ነው። ጥሪው ራሱ በውስጡ ጠለብ ወይም ደግሞ አድርጉልኝ የሚል ጥያቄ ካለው ይህ በምን መልኩ ይገለጻል? በሽርክ ይገለጻል። ለምን ኢን ተድዑሁም ላ የስመዑ ዱዓአኩም። ስለዚህ በጆሮ የሚሰማ ነው ጥሪው ራሱ ኒዳ የሚሉት እነዚያ ሰዎች ማለት ነው። በውስጡ ጠለብ ካለው ይህም ሽርክ ይሆናል። ሙታንን የሚጠይቁ ሰዎች ወለው ሰሚዑ መስተጃቡ ለኩም፣ ቢሰሙ ራሱ ተገቢ ምላሽ አይሰጧችሁም ነበር። ወየውመል ቂያመቲ የክፍሩነ ቢሽርኪኩም፣ የቂያማ ቀን በሽርካቸው ይክዳሉ። ይህ እንግዲህ ጣዖታት ብቻ እንዳልተፈለጉ ያሳያል። ለምን አንዳንድ ኪታቦች ላይ ጣዖታዎች ናቸው ይላል። ለምን? ያው በዛ ሰዓት የነበሩት ሰዎች የሚገዟቸውን ለመግለጽ ፈልገው ነው እንጂ በዛ እነሱ ላይ ብቻ አይጠራው ማለት አይደለም። ስለዚህ ወየውመል ቂያመቲ የክፍሩነ ቢሽርኪኩም ሲል ይክዳሉ። አንደኛ አገላለጽ የክፍሩነ ሲል እነዚህ ጻድቃን የሚባሉት ሊሆኑ ይችላሉ፣ በሽርካችሁ ይክዳሉ። ስለዚህ ከአላህ ልጆችን መለመን ምን ተብሎ ተጠራ? ሽርክ ተባለ። የክፍሩነ ቢሽርኪኩም። ስለዚህ ይሄ ነገር ሽርክ ነው አይደለም የሚለውን አስመልክቶ خلاص የማያወላዳ ፍርድ ከፈለክ ያው እኔን እሺ ብለው የሚታዘዙ የኔ ወዳጆች ናቸው አላህ። እኔን የሚያምፁትስ ላ ኡቀኒጡሁም ምን ረሕመቲ፣ ከዝነቴ ተስፋ ላስቆርጣቸው። ኢንታቡ ኢለየ ፈአና ሐቢቡሁም፣ ወደ እኔ ከተመለሱ እኔ ወዳጃቸው ነኝ። ወኢን አበው ፈአና ጠቢቡሁም፣ እምቢ ካሉ እኔ ሐኪማቸው ነኝ። ያ አላህ። ከሸሪዓ አንፃር የሞተን ሰው መሳደብ እንኳን አላህ ወሰደ ትልቁ ጣዖት ተገረሰሰ እያሉ ማንቋሸሽ ትክክል ነው ወይ? والله للأسف الشديد በጣም አሳዛኝ ነገር ነው። በሞት ማንም ሰው መደሰት አያስፈልግም እና እነከ መይቱን ወኢነሁም መይቱን አለ አላህ ሱብሓነሁ ወተዓላ። ቁረይሾቹ ነብዩን ሊሞቱላቸው ይመኙ ነበር ሁሉ ጊዜ። ስለዚህ አፈኢሙተ ፈሁሙል ኻሊዱን አለ አላህ። አንተ ብትሞት እነሱ ዘላለም ሊኖሩ ነው? ሞት እኮ የሁሉም ሰው ኩሉ ነፍስ ዛኢቀቱል መውት፣ ማንኛውም ነፍስ ሞትን ቀማሽ ናት እና ጥላትህም ሆነ ወዳጅህም አንተም ትሄዳለህ። ስለዚህ በሞት ማንም ሰው መደሰት አያስፈልግም ማለት ነው። እና ደግሞ እንደዚህ በዳአ ወሰን ያለፈ ነገር መናገር አይገባም። ሀታ ካፊር እንኳ ቢሆን አንድ ሰው ሸማተት ማድረግ አይገባውም። አንድ ሰው መከራ ሲደርስበት ማጽናናት እንጂ ደግ ሆነሃል ምናምን ብሎ መናገር ይሄ እስላማዊ ባህሪ አይደለም። ይህን በማለት ጥላቻ ነው የምታተርፈው፣ ውግዘት ትዝብት ነው የምታተርፈው እንጂ የሚያመጣው ጥቅም የለም ማለት ነው።
እና ሰውን እንደዚህ ሞራል የሚነካ ነገር ላተስቡል አምዋት ብለዋል ደግሞ ነብዩ አለይሂ ሰላም በግልጽ ሙታንን አትስደቡ ብለዋል። እና ነብዩ የከለከሉትን ነገር እንዴት ነው የምንሰራው? ላተስቡል አምዋት فإنهم قد أفضوا إلى ربهم መጥፎም ቢሆኑ መልካምም ቢሆኑ ወደ ጌታቸው ሄደዋል። ስራቸው እዛ ሂሳባቸው ይጠብቃቸዋል። አንተ መስደብ ምን ቤት ነው ያሉት ነብዩ አለይሂ ሰላም። አንተ መስደብ ተሱል አህያ ቤተሰብን ዘመድን ማስቀየም ነው ትርፉ ማለት። ስለዚህ ደግሞ ሙስሊሞች በሚሆኑ ጊዜ የበለጠ ያው ልዩነትን ቅራኔን ማስፋት ነው እንጂ ምንም ሰው ደግሞ ደራ ውስጥ ከገባ ራሱን መቆጣጠር አይችልም። ያ ደግሞ አጠፋውን ይሰጣል፣ አንተ ማጠፋውን ትሰጣለህ። ሁሉ ጊዜ ዶሮ ንክሻ ላይ ነው የምትኖረው ማለት ነው። እና ሰው ደግ ሆኗል እኛ በመመኘት ሰውን አንገልም፣ ደግሞ ማዳንም መግደልም አንችልም። ይሄ የአላህ ስራ ነው። የአላህ ስራ በሚፈጸምበት ጊዜ አላህ ያለው ሆነ ነው የሚባለው እንጂ ደግ አድርጓል ምናምን ብሎ በሰው ላይ እንትን ማለት በጣም አስቀያሚ ነገር ነውና ምናልባት አንዳንዶቹ በስሜት የዲኑን ውስጤት ግንዛቤ የሌላቸው ሰዎች ናቸው የዚህ ነገር የሚታይባቸው። አግባብ አይደለም። ሰው በህይወቱ መምከር መገሰጥ ያለ ነው እና ተሞተ በኋላ ግን ምን ትለዋለህ? ምክንያቱም ያንተን ምክር ያንተን ተግሳጽ ሰምቶ አይጠቀም እና የበለጠ እንዲያውም ቁስል ነው የምትጨምረው። እና ላተስቡል አምዋት ብለዋል ነብዩ። በቀላሉ ሙታንን በመጥፎ ማንሳት አያስፈልግም። የሰራውን ሰርቶ ሄዷል፣ ሂሳቡ አላህ ዘንድ ነው። እኔ ለራሴ አላህ ይሆነኝ ማለት አለብን እንጂ ሰውን መዝለፍ አይገባም ነው። መውሊድን ማክበር እንዴት ይታያል ነው? በዓል ወደድንም ጠላን አመታዊ ቀንን ጠብቆ ያንን ቀን የላቀ እንደሆነ ማሰብ ነው። ያ ደግሞ ሸሪዓዊ ማስረጃ ያስፈልገዋል። በዚህ መልእክተኛው አለይሂ ሰላቱ ወሰለም አቡ ዳውድ እና ሌሎች በዘገቡት ሐዲስ ላይ አነስ ብን ማሊክ እንደሚያስተላልፉልን መልእክተኛው አለይሂ ሰላቱ ወሰለም መዲና ሲመጡ ምን አጋጠማቸው? አንሳሮች ወይም የመዲና ሰዎች የሚያከብሯቸው ሁለት በዓላት ነበሯቸው። ያው ሃይማኖታዊ ይዘት ያልነበራቸው ሁለት ቀናት በጨዋታ በደስታ ያሳልፋሉ። ስለነዚህ ሁለት ቀናት ጠየቀው መልእክተኛው ምንድናቸው አሉ። ቃሉ ኩና ነልዐቡ ፊሂማ ፊል ጃሂልያ፣ በጃሂልያ የምንጫወትባቸው ቀናት ናቸው። ዛሬም ያው ቀጠልን አሉ። ያው የሚከለከል ነገር ስላላገኘው ማለት ነው። ይዛለ ምን አለ መልእክተኛው አለይሂ ሰላቱ ወሰለም ኢነላህ ቀድ አብደለኩም ቢሂማ ኸይረን ሚንሁማ፣ አላህ ሱብሓነሁ ወተዓላ በሁለቱ ፋንታ የተሻሉ ሁለት በዓላትን ተክቶላችኋል አሉ። ማን ነው የተካው? አንደኛ ሁለት ነው ያሉት። ሁለተኛ ይህንንም ያደረገው ማን ነው? አላህ ነው። طيب እነማን ናቸው? ዒድ አልፊጥርና ዒድ አልአድሃ። ከዚህ አንፃር መልእክተኛውን አለይሂ ሰላቱ ወሰለም ከኛ በላይ የሚወዱት ለሳቸው ከኛ የበለጠ የሚቆረቆሩት ሰሃቦች እሳቸውም ከነሱም በኋላ የመጡት ትውልዶች አላከበሩት። ይሄ ሁሉም ያውቀዋል። ግልጽ አይደል? አከበሩ የሚል የለም። የሚያከብሩት ወገኖች ራሱ ይህንን ያውቁታል። አላከበሩም። ታላላቅ የእስላም ሊቃውንት የመዝሀብ መሪ ተደርገው የሚቆጠሩትና አቡ ሐኒፋ፣ ማሊክ፣ ሻፊዒ፣ አሕመድ ሌሎችም አላከበሩ። ከተወሰኑ ክፍለ ዘመናት በኋላ የመጣ ነው። በዚህ ላይ ደግሞ ቀኑንም ካየነው ረቢዕ አልአወል 12ኛ ቀን የሞቱበት ሆኖ የሲራ ዑለማዎች በጥቅሉ ይስማማሉ። ምንም ኺላፍ የለም። የተወለዱበትን ቀን አስመልክቶ ኺላፍ አለ። ለምንድነው ኺላፍ ያለው? ልክ ሲወለዱ ያው እሳቸው የተወለዱበት ቀን ነው እናያዘው ተብሎ መመዝገብ አይቻልም። አልታወቀም ነብይ እንደሚሆነው አይደል? ከዚህ አንፃር ኺላፍ አለ። ኢብኑ ማሊክ الصحيح እንደሚለው لما دخل رسول الله صلى الله عليه وسلم المدينة أضاء فيها كل شيء رسول الله صلى الله عليه وسلم መዲና የገቡ ቀን ሁሉም ነገር አበራ ይላል። ይዛኔ ሁሉ ነገር ብሩህ ሆኖ ታየን ይላል። قال ولما مات رسول الله صلى الله عليه وسلم أظلم فيها كل شيء ሁሉ ነገር ጨለመብን ይላል። ይዛኔ የሞቱበት ቀን ማለት እንደዚህ ከባድ ቀን ነበር። ግን ያንንም የሐዘን ቀን ብለን አናከብርም። ለምን? እሳቸው ይሄንን አይደለም አይደነገጉልን፣ የፈለጉት ይሄን አይደለም። ዑለማው ዘንድ አየቱል ሚሕና የሚባል አለ። ፈተና ማለት በትክክል የአላህ ወዳጅ ሆነ የሚለይ ፈተና። ሱረቱ አሊ ዒምራን ላይ ምን ይላል አላህ ሱብሓነሁ ወተዓላ? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ፣ አላህን የምትወዱ እንደሆናችሁ እኔን ተከተሉኝ በላቸው። ግልጽ ነው አይደል? አላህን የምትወዱ እንደሆነ እኔን ተከተሉኝ በላቸው። ይህን ካደረጋችሁ አላህ ይወዳችኋል፣ ወንጀላችሁንም ይምርላችኋል ይላል። የማያወላዳ ነገር ነው እና ከዚህ አንፃር ነገሩ ያው በጥሞና ሊታይ የሚገባው ነው። የእልህ ርዕስ አይደለም። እነ ከሊ ስለከለከሉ እነሱን ለማናደድ ተብሎ የሚሰራ አይደለም። በአንጻሩም ለምሳሌ አንዳንዶች እንደሚያደርጉት የሚያከብሩትን ሰው በእልህ መንፈስ እነሱ ይበልጥ እንዲገፉበት በሚያደርግ ቃና መናገርም ትክክል አይሆንም። ግን እውነት ለእውነት የምንቆረቆር ከሆነ ወደ ትክክለኛ ማስረጃዎች መመለስ ያስፈልጋል። አለበዚያ ግን እከሌ የሚባል ዓሊም ያው እዚህ ጋር እንደሚቻል ነግሯል እንዲህ እያለን የመዘዝን ከሆነ ለእኛ የሚጠቅመንም ብቻ ማለት ነው ማሰባሰብ ይሆናል። ይሄ ደግሞ አደጋ ነው። ስለዚህ ያው እንግዲህ የወደደ ይውደድ፣
የጠላም ይጥላ የምንለው ይሄንን ነው ማለት ነው። አላህ ሱብሓነሁ ወተዓላ ሁላችንም ትክክለኛ የረሱል ሰለላሁ ዐለይሂ ወሰለም ሱና የምንከተል የእሳቸው ውዴታን በልባችን የምናሳድር ያደርገን። እሳቸውን መውደድ የምንደራደርበት ነገር አይደለም። መልእክተኛው ዓለይሂ ሰላቱ ወሰላም ከማ ፊ ሰሒሐይን ሚን ሐዲስ አነስ ላ ዩእሚኑ አሐዱኩም ሐታ አኩነ አሐበ ኢለይሂ ሚን ወለዲሂ ወዋሊዲሂ ወናሲ አጅመዒን ይላል። አንዳችሁም እኔ እሱ ዘንድ ከልጆቹ ከወላጁ ከሰው የበለጠ ተወዳጅ እስካልሆነ ድረስ ማለት ነው አመና አይባልም። ያን ኢማኑ አይሞላም፣ ጎዶሎ ነው ሁሌም ቢሆን ማለት ነው። የእሳቸው ውዴታ ፊል ሐቂቃ ከማንም የበለጠ ቀደም እንዳልኩት ሰሓቦች ጋር አለ። ስለዚህ ቀላል ነገር ነው እነሱ የሰሩትን መስራት ነው። ሰሓቦች እኮ ረሱል ሰለላሁ ዐለይሂ ወሰለም ሲወዱ እንዲሁ እንወደውታለን እያሉ በየጊዜው የሚናገሩ አልነበሩ። አጠገባቸውም ተሰባስበው የሚጨፍሩም አልነበሩ። ምን ነበር የሚያደርጉት? በተግባር ያሳያሉ፣ በመከተል ሁለተኛ ደግሞ መስዋዕትነት በመሆን ጦርነት ላይ አሁን ጦርነት የምትመለከቱ እኮ የተወሰኑ ሰሓቦች ቀስት ሲወረወር አማራጭ ሲጠፋ ረሱል ሰለላሁ ዐለይሂ ወሰለም ሲጋለጡ ያ ቀስት እሳቸው ላይ እንዳያርፍ ብለው ደረታቸውን የሚሰጡ ነበሩ። ስለዚህ ከነሱ የበለጠ ረሱልን ሰለላሁ ዐለይሂ ወሰለም መውደድ አንችልም። ለዚህ ነው መልእክተኛው እነዚያን የመጀመሪያዎችን ትውልዶች ያወደሷቸው ማለት ነው። እና ሐቂቀተን ይህንን የምንለው እንደ ምክር ነው፣ እንደ መግባቢያ ነው። አንዳንድ ጊዜ እንደ መርሆ ልንወስድ የሚገባ አንድ ትልቅ ነጥብ አለ ብዙዎች የሚሳሳቱበት። ምንድን ነው እሱ? የሚያወዛግብ ነገር ሲመጣ ውዝግቡ ከመኖሩ በፊት ወደ ነበረው ነጥብ እንመለስ። ቀላሉ መንገድ ይሄ ነው። የትኛውም ርዕስ ላይ ውዝግብ ሲመጣ ውዝግቡን መፍታት የምንችለው እንዴት ነው? ውዝግቡ ሳይነሳ በፊት ምን ነበር? ወደ እሱ እንመለስ። ይሄ ከሊመትን ሰዋ እንደሚለው ቁርአን ላይ ማለት ነው። ቁል ያ አህለል ኪታቢ ተዓለው ኢላ ከሊመትን ሰዋኢን በይነና ወበይነኩም። በቃ የሚያተማምን ነገር የቱ ይበልጣል? ምንም የሚያሳምን ነገር ማለት የቱ ይሻላል? ሐታ እንደ ጥንቃቄ ራሱ እኮ አንተ ግራ ቢገባ የቱ ይሄኛውም የሚለው ነገር ያሳምናል፣ ያኛውም ያሳምናል። ግን መቼም መውሊድን ማክበር ወይም ሌሎችም እንደዚህ በዓላትን ያልተደነገጉ ከመሆናቸው ጋር ማክበር ግዴታ ነው የሚል የለም። መቼም እኔ እስካሁን አላጋጠመኝም። ያው በተዘዋዋሪ እንደዚህ የሚያደርግ ቢኖርም ማለት ነው። በተዘዋዋሪ አለ አይደል? የነቢ ወዳጆች ነው አክብሩ ማለት እሱ የፈለገው ይህን የማያደርግ ሰው የነቢ ወዳጅ አይደለም ማለት ሊሆን ይችላል። ነው ስለምናቅ ነው እንደዚህ የምንለው። ብዙዎች እንዲህ የሚሉ አሉ። ግን አባባሌ በግልጽ አፉን ሞልቶ ደፍሮ ይሄ ዋጅብ ነው የሚል የለም። ግዴታ ነው የሚላል ሰምታችኋል? የለም። ስለዚህ በየትኛውም ሁኔታ ይህንን ባለማክበርህ አላህ ይጠይቅህ፣ አትቀጣበትም። በማክበርህስ ግን ነገሮች በምን አለበት አይሆንም። አንድ ምሳሌ ብቻ ልስጣችሁና ልዝጋው። ሰዒድ ብን ሙሰይብ የተባሉት ሰይዱ ታቢዒን ከታቢዒዎች ሁሉ ትልቁ ተብሎ የሚሞገሱት አንድ ጊዜ የሆነ ሰው ከፈጅር ሰላት በኋላ ከፈጅር ወቅት በኋላ ሰላቱ ሳይደርስ በፊት እየተነሳ 2 ረክዓ እየደጋገመ ሲሰግድ አዩት። ሱናውን 2 ረክዓ ብቻ ሰግዶ ቢያቆም አንድ ነገር ነበር። ግን ይህንን ሲያደርግ አዩት። ፈነሃሁ ይላል ዘገባው ላይ ከለከሉት። ተዋት አደረጉት። በቃ ሰግዳሉ 2 ጠብቅ ሰላቱ እስኪደርስ። ምን አላቸው? አዩዓዚቡኒ ላሁ ዐለ ሰላህ ሰላት ስለሰገድኩኝ አላህ ይቀጣኛል አላቸው። ጥያቄው ጥሩ ነው አይደል? ሰላት በመስገድ ምን አለበት? ሰላት ነው። አላህ ይቀጣኛል ያላቸው ምን አሉት እሳቸው? ላ ወላኪን ዩዓዚቡከ ዐላ ሙኻለፈቲ ሱና ሰላት በመስገድ ሳይሆን ሱናን ስለጣስክ ግን ይቀጣሃል አሉት። ዲን ከአላህ ዘንድ ብቻ ነው የሚደነገገው። አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ። ይሄ የወረደ እኮ እነዚያ አጋሪዎች ነው ይሁን ግድ የለም። አልዕብረቱ ቢዕሙሚ ለፍዝ ላ ቢኹሱሲ ሰበብ። አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም የእዘን ቢሂላህ። አላህ ያልፈቀደውን የሚደነግጉላቸው አጋሪዎች አሏቸው ወይ? ስለዚህ አላህ የፈቀደውና የደነገገው ብቻ ነው ዲን የሚሆነው። አልኢማም ማሊክ እንዳሉት አልየውመ አክመልቱ ለኩም ዲነኩም የሚለውን አንቀጽ አስመልክቶ እንደተናገሩት ማለት ነው። ፈማ ለም የኩን የውመኢዚን ዲና ላ የኩኑ የውመ ዲና። ያኔ ዲን ያልነበረ ዛሬ ዲን አይሆንም እንዳሉት ማለት ነው። ሀዛ ወላሁ አዕለም። ነስአሉላህ ዐዘ ወጀል አን የህዲየና ወኢያኩም ኢላ ሲራጢል ሙስተቂም።